አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታይ ውድ እህት ወንድሞቼ እንዴት ናችሁልኝ? እኔ አልሐምዱሊላህ ሰላም ነኝ። እናንተ ጋር ስራ እንዴት ነው? እኛ ጋር ስራ አልሐምዱሊላህ አሪፍ ነው። እና ዛሬ ያው መተናል በአዲስ ስራ ማለት ነው። ቆርቆራ እየለቀምን ነው። አብረን እንልቀም። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ ውዶቼ። እና ሰብስክራይብ ማድረግ ለእናንተ በጣም ቀላል ነገር ነው፣ ለእኛ ደግሞ ያው ዋጋ ያስከፍለናል ማለት ነው። እና ሼር አድርጉልኝ፣ አበረታቱኝ ፕሊስ የጀማ አበረታቱኝ፣ ከጎን ይሁን እላችኋለሁ። ይሄ ሁልጊዜ እንትኔ ነው ማለት ነው። ፍል እያጠጣሁ በአንድ ጎን ደግሞ ቁርቁራ እየለቀምኩ ነው ያለሁት። ቁርቁራ ምንድን ነው የምትሉት? ይኸው ቁርቁራ ያው የገጠር ልጅ ሆናችሁ ቁርቁራ መቼም አናውቅም አትሉም። በነገራችን ላይ ገጠር ላይ እኛ አካባቢ የለም። በእርግጥ ቁርቁራ ግን ተገበያ ይገዙልናል ማለት ነው ቤተሰቦቻችን። በፊት ሰዓት እኛ ልጅ ሁነን እናቶቻችን እህል ሽጠው እህል ትርፍራፊ ተብርጭቆ ምናምን የተራረፈ አለ አይደለ? እሱን ቁርቁራ ይገዙልናል። እህሉን ይለውጡታል ማለት ነው ቁርቁራ። እና የድሮ በፊት እኮ ሀቂቃትን ኑሮ በዘዴ ነው ሁሉም የሚኖረው። አሁን በቃ ሁሉም ነገር የጠበረረው ምንድነው? በቃ ፋብሪካ ያመረተውን ሁሉ ታልቀመስን ካላየን ታልገዛን እንላለን። በፊት በቃ በቀላል ነገር ነው የሚኖረው። ለዛ ነው ቤተሰቦቻችን በርካታ ልጆች አሳድገው እዚህ ያደረሱት ማለት ነው። አሁን ግን ከአንድ ሁለት በላይ ወልዶ ማሳደግ በጣም ከባድ ነው። ለምን? በቃ ፋብሪካ ያመረተውን ሁሉ ላዚም ማድረግ አለብን። በቃ መልበስ አለብን፣ መብላት አለብን። በቃ ቤት ውስጥ በተሰራው ነገር ተብቃቅተን የመኖር እድላችን በጣም እንትን ነው ማለት ነው በአሁን ሰዓት ላይ። እና ለዛ ነው ኑሮ የተወደደው ትላችሁ ነው። እና ይሄን ቁርቁራ በዚሁ ያነሳሁት ያንን ምን መሰላችሁ? ቁርቁራ ብር ካላቸው በብር ይገዙልናል። ብር ደግሞ ከሌላቸው እህል ቲተርፍ አምባኤላም ገበያ ይዘው ሂደው ተብርጭቆ ተረፍረፍ ያለ ያው ወይ ቡና እንትን ወይ አዱር ሲገዙበታል፣ ወይ ጠጠር ከረሚላ በፊት አለ ነበር እሱን ይገዙልናል። ወለ ይሄ ደግሞ በርከት አድርገው ስለሚሰጡቸው ይሄንን ይገዙልናል ማለት ነው ቁርቁራ። እና እንደዚህ ይገዙልናል እንበላለን። እኛ አካባቢ የለም፣ ነገር ግን ገበያ አለ። እታች ቆላ ነው ይሄ የሚበቅለው ማለት ነው፣ በረሃ ነው የሚፈልገው። እና እኔ ደግሞ ተዝሁ በእጄ ያለማሁት ለቀምኩት ትላችሁ ነው። እና ያው እንግዲህ ይሄ ስንት አመታት አክልት የመሰላችሁ ታጠጣ ኖሬ አምናና ዘንድሮ ቁርቁራ እየለቀምኩ እበላለሁ ማለት ነው። ያው በአመት አንዴ ነው መቼም አንድ ነገር የሚደርሰው ታውቃላችሁ። ዘንድሮ ደግሞ በሰዓት ደርሶ ለቀምኩ ማለት ነው። ብዙ ነው የለቀምኩት። ሰዎች ደግሞ ትፈልጋላችሁ እንዴ ትላቸው። እኔ ሆዴን ያመኛል አልበላም አለች። ልጆች ደግሞ አይፈልጉም እና እኔ እበላለሁ። እኔ የማውቀው እበላዋለሁ ብዬ ጥብጥብ አድርጌ ቁጭ አረኩት። ነገራችን ላይ ጓደኛዬማ እኛ ሀገር የለም አለች። እንግዲህ ላይኖር ይችላል፣ ሁሉም ሀገር ይኖራል ማለት አይቻልም። ግን በእኛ አካባቢ ይሄ አለ ማለት ነው። እንገዛለን እንዳልኳችሁ ነው በእህል ነው። ከዛን እህሊቱ ትርፍ ትትል እናቶቻችን ናቸው። አባቶቻችን እዚህ ቦታ አይገኙም። አድርሷን ግዝት ጠጠር ከረሚላ ለልጆች ግዝት ዋለ ወይን ሸንኮራ ግዝት ያደርጉልናል። ይኸው እዚህ እየቆለልኩ ነው እየለቀምኩኝ ጨፈጭፋለሁ። ትልቅዬ ብረት አለኝ፣ በዛው እየጨፈጨፍኩኝ ተይ ወርዳለሁ እወጣለሁ። በጣም ያለፋል፣ ለአንድ ሰው ብቻ አይሆንም። እና እኔ ደግሞ ዛሬ ተራዬ ነበርና ፍል ማጠጣት እኔም ስለምወደው እኔው ለራሴ እዚህ ግንብ ላይ እየተንጠለጠልኩ እየጨፈጨፍኩ ጨፍጭፌ ደግሞ ለቀሜ ደግሞ እንደገና ደግሞ አሁንም ልጨፈጭፍ ሄዳለሁ። ተአብ ነው። እና ይህን ይመስላል የለቀምኩት። ለእናንተ ትንሽ ይመስላል እንጂ በጣም ብዙ ነው በጣም። ጓደኛ አለች፣ የጎረቤት ጓደኛ ከበላች ኦኬ፣ ካልበላች ታላጃዬ ከትቼ እበላለሁ እኔ ማለት ነው። በጣም ነው የሚጣፍጠው። ደግሞ በጣም አፍርቷል፣ እንዲሁ በጣም እንጂ ርክክ ብሏል። ግን እስቲ ደግሞ
ወፍ ያወርደዋል። በእርግጥ ያው እንትን ላይ ያለ ደግሞ ትንሽ ፈራሁ ማለት ነው። እና እንደዚህ እየጨፈጨፍኩ ተስር ተስር እየለቀምኩ እበላለሁ። በጣም አፍርቷል። ራሱም እየተቀነጠሰ ይወርቃል። ከሙክክ ከማለቱ አንጣር ራሱ ቅንጥስ እያለ ይወርዳል። ወፍ ይጠረጥረዋል። እና እንደዚህ ይመስላል። ፍሌንም እያጠጣ ቁርቁራዬንም እየለቀምኩ አለሁ ማለት ነው። ይሄ ደግሞ እኔ ስሙን አላውቀውም፣ ግን የአረቦች ይገዙታል። ይጣፍጣልም ደግሞ እበላዋለሁ። ስሙን ነው የማላውቀው። ብቻ ዘንድሮ አታክልቴ በሞላ አፈራልኝ ማለት ነው። ማንጎዬም አፈራ፣ ተቦጠቡጦ ተላጃ ተከቷል። የሚገርማችሁ ተቦጥቡጦ ተላጃ ነው የሚከተተው። እኛ ሀገር ያው መጋላት የሆነ ይቦጠቦጣል ወይን ጨሩ ውስጥ ዲብት ይደረጋል እንጂ ተላጃ ያቀዘቅዛል እንጂ አያቃላም። ተላጃ ከተተች ወይን አልበላችሁ ወይን አላፈራ እንደው ከረበችው ማለት ነው። ሮማኔ ደግሞ ገና ነው። ያው በእርግጥ ገና አላቀላም። ምናምን በጣም አፍርቶልኝ ነበር። ዘንድሮ ደግሞ በቃ የረባ አላዘም፣ ግን ያው አሽኮርኩሯል። ደህና ነው። በነገራችን ላይ አታክልት እንደዚህ ሳጠጥታችሁ ቲያፈራ ደስ ይላል። እንዲሁ ባትጠቀሙበት እንኳን ቲያፈራ እንደው ያኔ ውበት ይሰጠዋል ለግቢው ማለት ነው። ቤተሰብ ላይክ ሰብስክራይብ አድርጉ፣ አበረታቱኝ፣ ሸራ አድርጉልኝ፣ አብራችሁ የቆዩ እስከ መጨረሻው። ኢንሻአላህ በጣም ግቢው እንትን ይላል ማለት ነው። ይሄ አታክልቱ አሳምሮታል። ያው የገጠር ግቢ እንደዚህ ነው። አታክልት ምናምን ይተከልበታል። በጣም ደግሞ ገጠሩ ይሄ ለየት ያለ ነው። ታውቁታላችሁ መቼም አካባቢ በጠዋት በማታ እሱን ነው የምለቀውና ታውቁታላችሁ። በጣም ገጠር ነው። ያው ገጠር ስለሆነ ነው እኮ ይሄ ራሱ የተተከለው እንትን ያለው እንጂ ሌላ አካባቢ አበባዎች ምናምን ነው እንትን የሚሉት። እና ማሻአላህ በጣም ማሻአላህ በሉ ቁርቁራውን ማለት ነው። የምትወዱ ነፍሰ ጡር ናችሁ ያመራችሁም ብቻ በነገራችን ላይ ነፍሰ ጡር ያምረዋል ማለት ነው። ለምን እኔ ስላየሁት እና ካላችሁም ገዝት ታርጋችሁ ብሉ። በገጠር አካባቢ ካለን ፈልጋችሁ አስመጡ። ያው በነገራችን ላይ ያው መቼም ነፍሰ ጡር ሲባል የማያምረው የለም፣ ሁሉ ያምረናል። እና ለዛ ነው ደግሞ ፎቶ ቀርጬም ስላላኩት ኩኩት እንዲያትሉ ኩሉ ማሻአላህ ያልኳችሁ። ቪዲዮውን እስከ መጨረሻው ይሉ ቤተሰብ ሼር እያረጋችሁ አበረታቱኝ፣ ላይክ አድርጉልኝ፣ ሰው ጋር ተደራሽ እንዲኖረው